ሰላም ፋሚሊዎቼ፣ ውድ የተወደዳችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አለ። ይኸው ምንጣፍ እያጠበን ነው። አብረን እንመለከታለን። ውዶቼ ቅመሞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ዝግ ይበልልኝ በያላችሁበት እላችኋለሁ ውዶቼ። እና ዛሬ ከእናንተ ጋር እያወራሁ ምንጣፌን ለማጠብ ፈልጌ ነው እላችኋለሁ። እና አሁን በኢትዮጵያ ስንት ሰዓት ብትሆኑ ቢሆን ጥሩ ነው ትላላችሁ? በኢትዮጵያ አሁን 6 ሰዓት ተኩል ነው። ያው 7 ሰዓት ሊሆን ትንሽ ነው የቀረው። እንግዲህ ሰው እኛ የሜዳም ቅመሞች ጀግናዎች ነን። መቤቴ ነው የምላችሁ፣ በጣም ጀግናዎች ነን። በቅድሚያ ግን በደንብ ሰላም ሳልላችሁ እንዴት ናችሁልኝ? ሰላም ናችሁ ወይ? የዩቲዩብ ፋሚሊዎቼ እንዴት ናችሁልኝ? ውድ ሰላም እንደጠበቀው እያደረስኩላችሁ ወደ ምንጣፌ እያጠብኩ ነው። ይኸው ምንጣፌ እያጠብኩ ነው። እንግዲህ ከዛ ለምን ከእናንተ ጋር እያወራው ለምን ምንጣፌን አላጥብም ብዬ ቪዲዮ መቅረብ ጀመርኩት እላችኋለሁ። በተረፈ ይህን ቪዲዮ የምታዩት ሁሉ ላይክ እና ሰብስክራይብ እንዳትረሱ እባካችሁን አበረታቱ። ከሜዳም ኩሽና ነኝ። ይኸው በዚህ ሰዓት ዙሪያ እያጠብኩ ነው፣ ምንጣፍ እያጠብኩ ነው የምገኘው በዚህ ሰዓት በዚህ በብርድ። ሀይ አምላኬ፣ እንደምችም ታልፋለች አይደለም? የማታልፍ ቀን ነገር መቼም ታልፋለች። እና ውዶቼ፣ ማሮቼ፣ ቅመሞቼ አብረን እንጠብ። እንግዲህ እዚህ ጋር ይመቸኛል እንደዚህ እንትን ለማለት ቁጭ ከምል እንደዚህ ይሻለኛል ብዬ ነው። ምክንያቱም እንደዚህ ቁጭ ብሎ እንትን ለማለት አይመችም። ለዛ ብዬ ነው ውዶቼ። ተጨማሪ እያጠሩ እንደዚህ እናውራ እውቀት አለው፣ ግን ምንም ማድረጋችሁ ያለኝ አማራጭ እንደዚህ ይቻላል። ሌላ ምንም አማራጭ የለም። ለዛ ነው እሺ ውዶቼ፣ ፍቅሮቼ፣ ማሮቼ እንግዲህ ትረዱኝ ማረጋለሁ። በጣም አይመችም ለመቅረት ለማለት ለማውራት ምንም በዚህ ሰዓት በዚህን ጊዜ ምንጣፍ እያጠብኩኝ ይገኛል። እንግዲህ ምን ትላላችሁ ውዶቼ፣ ባሮቼ፣ ቅመሞቼ፣ የኔ ውቦች ተወዳጆች ምን ትሉኛላችሁ? እንግዲህ ተወዳችሁ በዚህ ሰዓት እንደዚህ እያጠብኩኝ አብረን እንጠብ እስኪ። ኑ ተመልከቱ፣ አብረን እንጠብ። ያልፋል፣ የማያልፍ ቀን የለም። ነገ የተሻለ ቀን ነው። እግዚአብሔር ሁሉም ነገር የሚያደርግ አምላክ እኛን ቅመሞችን ሳያሳርፈን አይገለንም። እውነት ነው ብላ አይገለንም። አምላክ ግን ሰው አይደለም እና ሳያሳርፈን አይገለንም። እውነት ነው የምላችሁ። አንዳንዴ ለማን ነው የምሰራው ለማን ነው የምለፋው ብላችሁ እንደኔ የምታስቡት ትኖራላችሁ። እውነት ለምንድን ነው እንደዚህ የምለፋው? ለምንድን ነው እንደዚህ የምሆነው? ለምን ሀገሬ ገብቼ እግዚአብሔር የሰጣኝንን እየሰራው ለምን አልኖርም የምንለው ሰው ብዙዎች አለን። እና ግን እግዚአብሔር እዚህ የሚያመጣን ለምክንያት ነው። አለ ምክንያት ምንም የሚያደርገው ነገር የለም አምላክ። እና ምን ልላችሁ ነው ዛሬ ይሄ ሁላችሁ ምንጣፉን እያጠብኩ ነው። ገና እንደዚህ አይነት ምንጣፍ አይታያቸውም መሰለኝ። እስኪ ይኸው ምንጣፍ እያጠብኩኝ ነው። ይኸውላችሁ ይኸው በዚህ ሰዓት እንግዲህ አሁን ከኢትዮጵያ 7 ሰዓት ይሆናል። ይሄን እንደው በዚህ በብሩሼ እየፈገፈኩኝ ነው። እንግዲህ እንደዚህ አይነት ገና 6 ነው ያለው። አሁን 12 ነው በአጠቃላይ 6ቱን አሁን ነው ማጥበው፣ 6ቱን ነገ ነው ማጥበው ውዶቼ። እንደ ጎንቦስ እንደ እንትን የምለው ወይኔ ስልክ እንዳይወድቀኝ ጎንቦስ ለማለት ስለማይመቸኝ ነው፣ ስለሚያመኝ ወገቤ። ለዛ ነው እንደዛ እንትን ያልኩት። ልጆች የሚጫወቱበት ላይ አድርጌ ለማሸት የሚመቸኛል። ቪዲዮ ለመቅረጽ ምናልባት እስቲ ከተመቸኝ ብዬ ነበረ ወደ እናንተ የመጣሁት እህቶቼ። እና እስቲ ያልፋል፣ የማያልፍ ቀን የለም። እውነት የሜዳም ቅመሞቼ በርቱልኝ፣ ጠንክሩልኝ፣ ተስፋ አትቁረጡ።
እውነት ተስፋ አትቁረጡ። እውነት ዩቱብ ደግሞ ጀምራችሁ አትተው። በእርግጥ እኔ ምንም እንትን ያልኩት ነገር የለም፣ ተስፋ አልቆርጥም። እስከ ጥግ መሄድ ያለብን ድረስ እሄዳለሁ። እውነቴን ነው የምላችሁ። ለምን እዚህም እንደዚህ እየሰራን እንኳን እያለን ያልፍልናል ብለን ተስፋ እያደረገን እንደዚህም ሰርተን እኮ ምስጋና እኮ አናገኝም። እንዲህም ፈቅተን ምስጋና አናገኝም። በቃ ስለዚህም እንደዚህ እግዚአብሔር የሚያደርገው ሁሉም ነገር ለምሳሌ አይዟችሁ፣ ጠንክሩልኝ ለእህቶቼ ማስተላለፉ በርቱ፣ አሰርችሁ ነው መልዕክቴ ማለት ነው። በዚህ አጋጣሚ እባካችሁ እንትን የምትሉት የምትሰለችሁት እንደዚህ ቤት እየሰራሁ እንዴት ያስፈልኛል አትበሉ። ፈጣሪ ሁሉም ነገር የሚያደርገው በምክንያት ነው። እሺ እህቶቼ፣ ውዶቼ፣ ማሮቼ በእርግጥ ይሰለቻል። እኔም እንደናንተ ቦታ ስለሆንኩኝ በጣም ነው የሚሰለቸው፣ በጣም ነገር ግን ምን እናድርግ? ሌላ አማራጭ የለንም። ምን እናድርግ? እስቲ ንገሩ። ምን እናድርግ? እስቲ ንገሩ። እናቶቼ፣ እህቶቼ፣ ወንድሞቼ፣ እናቶቼ እና ባለንበት እግዚአብሔርን እያመሰገንን መኖር ነው። ፈጣሪ የተሻለ ጊዜ እስከሚያመጣልን ድረስ ማለት ነው። እውነቴን ነው የምለው፣ ይሰማል በዚህን ሰዓት። አሁን ኢትዮጵያ ሁሉም እንቅልፍ ላይ ነው። እንቅልፍ ላይ ስለ እኩለ ሌሊት ነው አሁን። ነገር ግን በዚህን ሰዓት እንግዲህ ምንጣፍ ስታጥቢ ምን ስንል እግዚአብሔር ሁሉንም የሚያደርገው ለምክንያት ነው። እኛንም ደግሞ ፈተና የሚሰጠን እኛን እንደምንችል ስለሚያውቅ ነው አምላክ ፈተና የሚሰጠን ማለት ነው። የሰው ልጅ ደግሞ ካልተፈተነ ዋጋ የለውም። መፈተን አለበት። ወይ በማጣት ይሆናል፣ ወይ ብቻ በብዙ ነገር እግዚአብሔር ይፈትነናል። በብዙ ነገር ይሄ ነው በብዙ ነገር ይፈትነናል። ነገር ግን ያንን ፈተና በእግዚአብሔር ጸንታችሁ ማለፍ ነው ያለባቸው እህቶቼ፣ ቅመሞቼ ብለን እናንተ ነው ዛሬ ቪዲዮ የሚቀርጸው። ምክንያቱም የእናንተ እኔም እንደናንተ ይኸው በዚህ ሰዓት በዚህ በንፋስ እየተጠበስኩ ስለሆነ ማለት ነው። እና እግዚአብሔር ይመስገን አላማርረውም ፈጣሪ ማለት ነው እህቶቼ፣ ምንም አላማርረውም። እውነት እግዚአብሔር ይመስገን ጤና ስለሰጠኝ አይደለ እዚህ ጋር የምንሰራው አምላክ እዚህ ጋር እኛ የምንሰራበትን ቦታ ለመድረስ የሚፈልጉት ብዙዎች አሉ። አለ ጤና በማነሳቸው በብዙ ነገሮች እንቅፋት ሆኖባቸው የቀሩት ብዙዎች አሉ። ነገር ግን እግዚአብሔር እኛን ስለወደደን ስለመረጠን ለዚህ ቦታ አበቃን እና እግዚአብሔር ይመስገን እህቶቼ፣ አታማርሩ ልላችሁ የምፈልገው ይሄንን ነው። እሺ ውዶቼ፣ እና ቶሎ ቶሎ ብዬ በቃ 2 ዓመቴን ጨርሼ ሊሄድ ነው በቃ። ምክንያቱም በጣም ነው ስራ የሚበዛ። እውነቴን ነው የምላችሁ። በጣም ምግብ የምሰራው እኔ ነኝ፣ ምላላከውም እኔ ነኝ፣ ጽዳትም እኔ ነኝ። ቤቱ በዛ ላይ በጣም ትልቅ ነው እና በጣም ነው ትክት ያለኝ። በቃ አሁን አመት ከ3ኛ ወሬን ይዣለሁ። ትንሽ ወሬ ነው እግዚአብሔር ይመስገን የቀረኝ። እንግዲህ እግዚአብሔር እሱ ይርዳንና ዩቱባችንም እስከዛ ካደገልን እንትን ካለ በቃ እንትን ሞኔታይዝ ካሆነልን እግዚአብሔር ይመስገን። የእግዚአብሔር የከፈተውን ጎረሮ እግዚአብሔር ይዘጋዋል። ላልመለስ ነው ካሁን በኋላ ሰልችቶኛል። እውነቴን ነው የምላችሁ፣ ማርያምን ነው የምላችሁ። በጣም ነው የሰለቸኝ፣ በጣም ነው የሰለቸኝ። እውነቴን ነው የምላችሁ። ብቻ እግዚአብሔር ይመስገን። በቃ እኔ በፈጣሪ ነው ማምነው፣ በፈጣሪ ነው ማምነው። እኛ ስላማረረን ሳይሆን እሱ በቸርነቱ እሱ ነገሮችን ያስተካክልና የሜዳም ቅመሞች በስደተኛ በአጠቃላይ ወደ ሀገራቸው እግዚአብሔር በሰላም ይመልሳቸው። በተረፈ እህቶቼ ሰላም እደሩልኝ፣ ወዳችኋለሁ እና ሰላም አሉልኝ፣ ወዳችኋለሁ። ያው ነገ ነው የምፖስተው ዛሬ አይደለም እና እንግዲህ ይሄ አሁን የቀረጽኩት ነገ ጠዋት ነው የምፖስትላችሁ ማለት ነው። በደንብ ላይክ እና ሰብስክራይብ አድርጉልኝ፣ ኮሜንትም ጻፉልኝ፣ አበረታቱኝ። እኔም ይኸው ከምናንተ የሜዳም ኩሽና ነኝ የምለፋው። ነገ ያልፍልኛል፣ ነገ የተሻለ ኑሮ ይኖረኛል ብዬ ነው የምጥረው ማለት ነው። እባካችሁን ሀሳባችሁን ማበረታታችሁን አታቆሙብኝ። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ።